قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا محمدا صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. أما بعد فالسلام عليكم ورحمة الله تعالى وبركاته. إن شاء الله تعالى በተከታታይ ከሚሰጠው ከነሑ ትምህርታችን ወይም ከአጀሩሚያ ትምህርታችን ላይ ነው የምንገኘው። የአላህ ፍቃድ ከሆነ ኢንሻአላህ በዛሬው ዕለት 8ኛ ክፍላችንን የምናይ ይሆናል ማለት ነው። ሁላችንም እንደምናስታውሰው ባለፈው ትምህርታችን ላይ ወቢሂ ነስተዒኑ ዐውነከ ያ ከሪም የሚለውን ትርጉሙ ምንድነው የሚለውን አይተናል። እዛም ጋር አያይዘን ደግሞ ኢዕራቡን አርበናል ማለት ተጥቢቅ በተግባር ኢዕራብ የሚባለውን ነገር በተግባር አይተናል። ወቢሂ ቢሂ ጃር መጅሩር ነው ዋው አጢፋ ወይም ደግሞ እስቲናፍያ ብለን አንስተናል። ቢሂ የሚለው ደግሞ ነስተዒኑ ጋር እንደሚያያዝ ተቀድሞ እንጂ ብለናል። ነስተዒኑ ፊዕሉ ሙዳሪዕ ፋዒሉሁ ነሕኑ ዐውነከ መፍዑሉ ሊፊዕል መሕዙፍ ነጥሉቡ ዐውነከ ብለን አይተናል። ያ ከሪሙ ያ ሐርፍ ኒዳእ ነች። ከሪም في محل نصب منادى نكيرة مقصودة مبني على الضم بلنال وجملة حرف النداء والمنادى مستأنفة بميل إهنا يتنبر يكم نوم على النوم قدين دم يتاوقوا متنون ترجمة الدرجال وده إعرابنا من قبلنا بزا مسألة. قال المصنف رحمه الله وصلى الله على سيدنا محمد وآله وصحبه وسلم وصلى الله جل جلاله رحمة يورد ويم دق وداسيون يدرك على سيدنا بنيا عينتا نبي لي على سيدنا ينيا وانا بهنوت نبي لي محمد سيامياتشو سماتشو محمد بمبال ميتاوقو بهنوت نبي لي عينتاتشل لي مرياتشل لي ደግ ውዳሴውንና ረሕመቱን ያወረድ ማለት ነው። ወአሊሂ በሳቸውም ተከታይ ላይ አምኖ ወዶ አፍቅሮ ነብዩ ሰለላሁ ዐለይሂ ወሰለምን በሚከተልም ሁሉ ላይ ረሕመት ደግ ውዳሴው ይስፈን። ወصحبه በባልደረቦቻቸውም ላይ እንደዚሁ ይውረድ። ወሰለም ሰላምም ያውረድ ሰላም ያድርጋቸው መልእክተኛውንም አሎቻቸውንም ሱሐቦቻቸውንም ማለት ነው። طيب وصلى الله صلى ማለት ሶላዋት ማለት ምንድነው ከተባለ ምን ይሉናል ሲያስቀሩን አይ الرحمة المقرونة بالتعظيم أو الرحمة المقرونة بالتعظيم وصلى الله الرحمة المقرونة بالتعظيم በክብር የተጣመረች የሆነችን ረሕመት ያወርዳት በነብዩ ሰለላሁ ዐለይሂ ወሰለም ላይ በክብር ጋር የሆነ ይሄ المقرونة بالتعظيم የሚለውን ሲፋ ወይም ደግሞ ገላጭ የተጨመረው ሰላት ከተባለ ሁሌም ተዕዚም ጋር ክብር ጋር የሆነ እንጂ ያለ ክብር የሆነ ሰላዋት ስለሌለ ነው። ይሄ አንዱ ነው። ሁለተኛው መቃሙ ያለንበት ሰላዋት የሚወረድበት አካል ነብዩ ሰለላሁ ዐለይሂ ወሰለም ስለሆኑ እሳቸው ደግሞ የክብር ባለቤት ናቸው። ስለዚህም ረሕመትን ሲያወርድባቸው ማክበር ጋር የሆነ ብለን ተረጉመው እንችላለን። በዚህ ረሕማ ሁለት አይነት ነው ማለት ነው። መቅሩን ቢተዕዚም ሊሆን ይችላል ላይሆንም ይችላል። እዚህ ጋር ግን መቅሩን ቢተዕዚም ልንለው የቻልነው መቃሙ ያለንበት ቦታ ረሱል ሰለላሁ ዐለይሂ ወሰለም ከመሆናቸው አንፃር በዛ ተደግፈን ያንን ተቀሪና ተጠቅመን ነው المقرونة بالتعظيم لنا ليش على ማለት ነው። طيب
ሰላት ማለት ትርጉሙ ብዙ አይነት እይታዎች ተሰንዝረዋል። አንደኛ الرحمة አሁን እንዳልነው ረሕማ ተብሏል። ሰላት ማለት ረሕማ إذا أسندت الصلاة إلى الله جل جلاله صلى الله كتبال رحمة مالتنا ترجمه እዝነት ያድርግ ማለት ነው። وإذا أسندت إلى الملائكة ወደ መላእክቶች ይስናር ሲደረግ ደግሞ ማለት አውራጆቹ እነሱ ሲሆኑ صلت الملائكة ሲባል ፋኢል ናቸው እነሱ ሰላ ፊዕል ስለሆነ በዚህ መልኩ ሲሆን الاستغفار ምህረትን መጠየቅ በሚለው ይተረጎማል። وإذا أسندت إلى بني آدم ወደ ሰው ልጅ ደግሞ ስትጠጋ صلى زيد على محمد صلى فلان ሲባል بمعنى دعا ተማጸነ ለመነ በሚለው ነው የሚተረጎመው። ይሄ አንደኛው ትርጉም ነው። ምን ማለት ነው? أن معناها يختلف باختلاف المسند إليه ባለቤቱ ሲለያይ የሷ ትርጉም ይለያያል። ግሱን የሚፈጽመው አላህ ሲሆን ረሕማ፣ መላኢካ ሲሆን استغفار፣ ሰው ልጅ ሲሆን ደግሞ ዱዓ ይባላል ማለት ነው። هذا واحد. القول الثاني ሁለተኛው እይታ ደግሞ ሶላት ማለት عطف ማለት ነው። لكن العطف له أفراد كثيرة. عطف ማለት እዝነት ልንለው እንችላለን እንደ አማርኛ፣ ግን ከውስጡ ብዙ ነገሮችን ያቀፈ ነው። ብዙ አፍራዶች አሉት ወይም ብዙ ንጽብራቆች አሉት። በብዙ ነገር ልናየው የምንችለው ነው። በእስትግፋር፣ በረሕማ፣ በዱዓ ልናየው እንችላለን። ቅድም ለብቻ ናቸው ብለን የቆጠርናቸው ትርጉሞች ለሱ ንጽብራቆች ወይም ለሱ አፍራዶች ሆነው ሊታዩ ይችላሉ ማለት ነው። ሶላት ማለት ሁለተኛው ትርጉም ይሄ ይሆናል። ሶስተኛው ትርጉም ሶላት ማለት ዚክሩላህ ጀለ ጀላሉሁ ዓብደሁ አላሁ ዐዘ ወጀለ ባሪያውን ማንሳቱ ወይም ማስታወሱ ነው። ቢሰናእ አልጀሚል ጥሩ በሆነ ውዳሴ ሰናኡላህ ጀለ ጀላሉሁ ዓብደሁ አልሙዓዘም የተከበሩትን ነቢይ አላህ ማወደሱ ነው። ፊል መለኢል አዕላ ወደ ላይ ባለው ዓለም ውስጥ በመላኢካ ዓለም ውስጥ ነቢዩ ሰለላሁ ዐለይሂ ወሰለምን በትልቅነታቸው በጥሩ ባህሪያቸው ማወደስ ማለት ነው። هذا هو المنقول عن أبي العالية رحمة الله عليه. أبو العالية بمبال የሚታወቀው ሰውዬ የዘገበው ይሄንን ይመስላልና የሶላት ማዕና በዚህ መልኩ ልናየው እንችላለን። በሶስት አይነት አድርገን ልናየው እንችላለን። የመጨረሻውን ብዙዎቹ ይመርጣሉ። የመጨረሻውን ትርጉም አብዛኞቹ ይመርጣሉ። እና ወሰለላሁ ማለት ትርጉሙ አላሁ ጀለ ጀላሉሁ ጥሩ ውዳሴ ያድርግ ማለት ነው። الثناء الجميل ثناء ተብሎ ስለተተረጎመ في الملأ الأعلى. طيب وصلى الله صلى የሚለውን ቃል በዚህ መልኩ ካየነው አላሁ ይሄ ባለፈው ትምህርት ላይ ቢስሚላሂ الرحمن الرحيم ስንማር አይተነዋል። علم على الذات الواجب الوجود المستحق لجميع المحامد بميل قلصنوال. طيب ታስታውሳላችሁ። على سيدنا ባይነታችን ላይ ሰይድ ማለት ዋና ማለት ነው። የጎሳ መሪ ወይም ደግሞ ሚኒስትር፣ ሰዎችን የሚበልጣቸው በሆነ ነገር የሚበልጣቸው በምንም ነገር ሊሆን ይችላል። በችሎታ ሊሆን ይችላል፣ በቸርነት ሊሆን ይችላል፣ በዕልም ሊሆን ይችላል። የበለጠው ሰውዬ ሰይድ በመባል ይታወቃል። ሰይድ የሚለው ቃል ሰይዊድ በዚህ መልኩ ነበር። ሰይዊድ ዋው ነበር ማለት ነው። على وزن فيعل اجتمعت الواو والياء ዋውና ያ በአንድ ላይ መጡ። ሰይ ያይቱ አለ ዊ ዋዊቱ አለች። وسبقت إحداهما بالسكون አንድ ያ እና አንድ ዋው በአንድ ላይ መጥተው ቀዳሚው ስኩን ከሆነ قلبت الواو ياء ዋዊቱ ወደ ያ ትገለበጣለች። ሰይዊ ያለው ሰይይ ወደሚል ይቀየራል። فأدغمت الياء في الياء ከዛ በኋላ ያይቱ ላይ ደብል ታረጓት ታዳግመውና ሰይድ ይሆናል። ትርጉሙ ምንድነው? هو سيد ብሎ ማለት هو من يفوق القوم إما بالحلم وإما بالكرم وإما بالعلم. ساد يسود سوددا وسؤددا وسيادة يبال إذا فاق القوم بالحلم والعلم
والكرم وبقية الخصال الحميدة بطرو بحري سوچن بميبلطبت غزي سيد بلن نتقمو انچلالن معناتنا. طيب بزي ملكو كاينو هل يجوز إطلاق السيد على غير الله تبارك وتعالى؟ سيد ميلون قال كالله جل جلاله وجه لاله አካል መጠቀም ይቻላል ወይ? نعم يجوز ፈቀዳል። ብዙ አይነት ተሰነዘሩ ይታዎች አሉ። አንደኛው لا يجوز مطلقا አይፈቀድም በምንም መልኩ ቢሆን ሚላለ። ሁለተኛው يجوز مطلقا ምንም ችግር የለበትም ይፈቀዳል የሚል አባባል አለ። ሶስተኛው አባባል አል ምትለዋ ቃል ካልገባችበት ይቻላል፣ አል ከገባችበት አይቻልም። ምን ማለት ነው? አሰይድ በሚባልበት ጊዜ አይቻልም፣ ሰይድ በሚባልበት ጊዜ ግን ይፈቀዳል ያሉ ሰዎች አሉ። ትክክለኛው ግን ሁለተኛው ነው። የጁዙ ሙጥለቃን ይፈቀዳል ምንም ችግር የለውም። ምክንያቱም ورد بها بإطلاق السيد على غير الله جل جلاله في القرآن قرآن ላይ ተአላህ ውጭ ላለ አካል ሰይድ የሚለውን ቃል ተጠቅሞት እናገኛለን። وسيدا وحصورا ونبيا من الصالحين وسيدا هون الله نار لما زي عليه يتجلز يعلم ስለዚህ في غير الله እንደሚቻል ያሳያል። ورد في السنة أيضا حديث لا من እንደዚሁ መጥቷል። النبي صلى الله عليه وسلم كما ثبت في صحيح البخاري أنه قال ملكتنيا صلى الله عليه عليه بخاري ላይ ባለው حديث መሰረት እንዲህ ይላሉ قوموا إلى سيدكم ودواناتشو تنسو سيدكم سيد ميلون قال تتقمط ما أنه ይሄ ሰው ብለን ስናይ هو سعد بن معاذ በመባል የሚታወቀው ታላቁ ሱሐባ الذي اهتز عرش الرحمن لموته ሲሞት ጊዜ አርሽ ተንቀጠቀጠለት የሆነው ሱሐባ ነው እና ሰይድ ሚሊዮን ቃል ለሱ ተጠቀሙት ማለት ነው። ከአላህ ውጭ ላለ እንደሚጠቀሙት በግልጽ የሚያሳይ ነው። وكذلك ثبت في قول النبي عليه الصلاة والسلام كنبي صلى الله عليه وسلم حديث لا يندزهم ترقاقطال الحسن والحسين أو الحسين والحسن سيدا شباب أهل الجنة سيدا بلو تتقموال حسننا حسينا مالتنا أنا سيد ميلو كالله جل جلاله وجل على أكال متقم يفكدال. كذلك راساتشون أنا سيد ولد آدم بلوال أنا سيد ولد آدم بلوال رسول صلى الله عليه وسلم أنا يفكر على الشكر لهم هذا هو الصحيح. طيب يفكر على الكتاب على عند حديثوች የሚከለክሉ የሉም ወይ? إنما السيد هو الله سيد ብሎ ማለት አላህ ብቻ ነውና ለሌላ ተጠቀሙት የሚለውን የሚያጭር ሐዲስ ነው። ሌሎችም ሐዲሶች እንደዚሁ እንዴት ይፈቅዳል ልንል እንችላለን እነዚህ ሐዲሶች ይያሉ ከተባለ ሐዲሶቹ ዓላማቸው إنما السيد هو الله ያለው ለምሳሌ سيادة مطلقة ሙሉ በሙሉ ሙሉ የሆነ ጌታ የሁሉም ዋና የሆነ ጌታ አላህ ነው። ናም አንዱን ሰው ግን ሰይድ ብትለው የሁሉ ዋና ነው የሚለውን ትርጉም ሊሆን አይችልም። እንኳን አላህ ጀለ ጀላሉሁ ቀርቶና ከሌላ ከሱ በላይ ካለው ሰው ራሱ ሰይድ መሆን አይችልም። ስለዚህ አንጻራዊ ነገር ነው። ልክ ዓሊም እንላለን አላህን፣ ሰሚዕ እንላለን፣ በሲር እንላለን የሰውን ልጅም እንደምንለው لكن ليس السميع كالسميع وليس البصير كالبصير وليس العليم كالعليم وليس السيد كالسيد وهكذا ሁሉም በዚህ መልኩ የሚሆን ነገር ነው። ስለዚህ ትክክለኛው ይፈቀዳል ነው። እነዚህ አቋሎች ሰይድ የሚለውን ቃል በተመለከተ ሲሆን ሰይድና ኢዳፍ አለ። ሰይዲ ሙዳፍ ይባላል ኢዕራቡ ላይ ይመጣለው ና ሙዳፍ ኢለይህ ነው። وإضافته هنا لتشريف المضاف إليه لا للمضاف إلى له إضافة وزيبوتا لي مضاف إليه لما أكبر ነው እንጂ ሙዳፉን አይደለም። እሳቸውንም ለማ አክበር የሚደረገው سيد المخلوقات كلها سيد الأنام ተብለው ነው የሚገለጹት። ሰይድና ማለት የኛ ዋና ሲባል ክብሩ ለኛ ነው እንጂ ክብሩ ለሳቸው አይደለም። ምክንያቱም የሳቸው ዋናነት የሳቸው ሰይድነት የነብዩ ሰለላሁ ዐለይሂ ወሰለም ማለት ነው ለእኛ ለሰው ልጅ ብቻ ሳይሆን ለሁሉም ነው። ለሁሉም ስለሆነ ሰይድና ሲባል የኔ ብለህ የምታስጠጋው ነገር ያንተን ክብር አንተን ወደሱ ጠጋ አድርገህ ራስህን ለማላቅ ወይም ራስህን ክብር ለመስጠት ነው እና አላ ሰይድና የሚለው የሙዳፍ ኢለይህን ክብር ተፈልጎ እንጂ ሙዳፉ በዚህ መልኩ አይደለም የሚከበረው። ኢንሻአላህ ከአፍታ በኋላ ምንገናኝ ይሆናል። السلام عليكم ورحمة الله تعالى وبركاته. قال ابن أب واسمه محمد
الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. السلام عليكم ورحمة الله تعالى وبركاته. سيدنا سيدي مضاف نا مضاف إليه يبالال، والإضافة لتشريف المضاف إليه لا للمضاف. إضافة زيبوت على يتفلقوا مضاف إليه لما أكبر إنجي مضاف عدلم. إضافة مضاف لما أكبر ميمت أبتها قاطع ميالة، مضاف إليهن لما أكبر ميمت أبتها قاطع ميالة. لمثالي ابن أبي حنيفة يا أبو حنيفة لج ابن يالون ودا أبو حنيفة متقاتو ابن ويم مضاف كبر لما قلصنا ولا تلك سواء استقاهو. سلازي مضاف لتشريف المضاف نوزيقا هون يتفلقوا لتشريف المضاف. صاحب الشافعي بيبال يصاحب كبر نو يتقلص يالو يشافعي سايهون صاحب ميبالون مضافو مالتنا الزيقا قن بزا تقاراني نو. سيدنا سيبال قن يساتشون وانانت ميقلصو سيد المخلوقات نونجي سيدنا ينيا بيتشا يميلو عدل ميقلصو. سلازي إضافة يأتي إما لتشريف المضاف وإما لتشريف المضاف إليه. يمجمرون لما أكبر وهم دقمو هلتنياون لما أكبر يمتال إيه هلتنياون لما أكبر كما تعبت أنتو هنا المالتنا. محمد ميلو قال أهون لنبي صلى الله عليه وسلم سيامي نو سماچو نو لليام سو محمد ميبال سو እንዳለ እናቃለን። طيب محمد ميلو أصل مسرته ነብዩ ሰለላሁ ዐለይሂ ወሰለም በተወለዱበት በሰባተኛው ቀናቸው ላይ አብዱል ሙጠሊብ ከዓባ ወስደው ነው የሰየሙላቸው። ሙሐመድ የሚል ስያሜ ያወጡላቸው። ያኔ ቁረይሾች ሙሐመድ የሚለውን ቃል ስም ካሁን በፊት ባያቶቹ የለ በአረብያ ደሴት ላይ አይታወቅ ይሄ ስም እንዴት ሙሐመድ ብለህ ጠራኸው ብለው ቃለ መጠየቅ ሲያደርጉለት ላያታቸው አብዱል ሙጠሊብ رجاء أن يحمده أهل السماوات والأرض يسماياتنا يمدر بالبيتوج ليودسوت ليامسجنوت تصفاد رجع ودفيت نوية الراهوت على جو ملس يدعو مالن. فكان كما قال اندالهم هنا رسول صلى الله عليه وسلم يهلم بلاي أهلم زن توداش أهلم زن تمسكين هون نا محمد ميلون عبد المطلب نوية أسكن متعلاتشو مالن. هذا هو الراجح تكلن يعيه هنا. محمد ميلو قالوا سن ملكته اسم علم منقول من اسم مفعول حمد أو حمد يحمد حمد يحمد فهو محمد وذاك محمد يبالا. حمد مالت أمسجنا فعل ماضي نو يحمد يا مسجنا الفعل مضارع نو حمد تمسجنا يحمد يمسجنا. طيب ሁለታቸውም እነዚህ ፊዕሎች ናቸው። ሙሐሚድ አመስጋኝ ማለት ነው አወዳሽ ማለት ነው። ሙሐመድ ከሆነ ግን ተሳቢን ወይም ኦብጀክትን የሚያሳይ ቃል ነው። ኢስም መፍዑል ማለት እሱ ነው። ተመስጋኝ ማለት ነው ትርጉም ተመስጋኝ አመስጋኝ ሳይሆን ተመስጋኝ የሚመሰገንን አካል ነው የሚያሳየው። فالنبي عليه الصلاة والسلام هو المحمود ተወዳሹ ተመስጋኙ እሳቸው ናቸው እና ከእስመ المفعول ነበር ቃላቱ። ይሄ اسم المفعول ማለት ክስን የሚያስተናግድ የሆነ ነገር የሚጠቁም ማለት ነው። መድሩብ ለምሳሌ መሽሩብ ማእኩል መንሱር محمود እነዚህ اسم المفعول ይባላሉ። ሙሐመድ የሚለውም اسم المفعول ነው እና اسم المفعول የነበረውን ለማን መሆን የሚችለውን ማለት ነው ለተመሰገነ ሁሉ ሙሐመድ ማለት ይቻላል። ለዚህም ነው አረቦቹ እኮ መጀመሪያ የማይታወቅ ቃል አመጣህ ያሉት አብዱል ሙጠሊብን በስያሜ መልኩ ነው እንጂ ቃሉን በወስፍ በባህሪን በሚገልጽ ወይም ተመስጋኝ በሚለው ትርጉሙ ሆኖ አለ ያውቁታል። የራሳቸው የሚጠቀሙት ቃል ነው። በስያሜ መልኩ ነው አይታወቅም ያሉት እንጂ ማለት ነው። طيب ስለዚህ እስመል መፍዑል ነበር። እስመል መፍዑሉን ለነብዩ ሰለላሁ ዐለይሂ ወሰለም አመጣ ስም አደረጉት። ይሄ ስያሜው ወይም ደግሞ ተመስጋኝነቱ መቼ ነው ከተባለ አብዱል ሙጠሊብ እንደመለሰው ወደፊት ተስፋ አድርጌ ነው ብሎ ነው መልስ የሰጠው። ወደፊት ተስፋ አድርጌ ነው
እንጂ ያኔ የነብዩ ሰለላሁ ዐለይሂ ወሰለም መልካም ስራ ተንጸባርቆ አይደለም። ለከثرة خصاله الحميدة ይሉናል። ለምሳሌ ሙሐመድ የተባሉት ጥሩ ስራቸው ስለበዛ የነብዩ ሰለላሁ ዐለይሂ ወሰለም በተወለዱ በ7 ዓመታቸው ምን ታወቀ ታዲያ? ገና ህፃን አይደሉ እንዴ? ጥሩ ስራቸው በዛል እዚህ ጋር ታወቀ። ትንሽ ያስቸግራል። አንዳንዶቹ ሰው ለዚህ መልስ ሲሰጡ በተውራት በእንጂል በቀደምት መጽሐፎች ላይ ስለታወቁ እንዲህ አይነት ነብይ ይመጣል ተብሎ ስለታወቀ ወደፊት መልካም ሰሪ መሆናቸው ስለታወቀ ያንን ታሳቢ በማድረግ ነው ያሉ ሰዎች አሉ። በተግባር ግን ገና የ7 ዓመት ልጅ ናቸው። ገና ነው ማለት ነው። ስለዚህ አብዱል ሙጠሊብ የመለሰው መልስ ነው ትክክለኛው። ሙሐመድ ብዬ የጠራሁት አህሉ ሰማ ወአህሉል አርድ እንዲያመሰግኑት ተስፋ አድርጌ ነው ወደፊት ክጃሎት አድርጌ ነው ብሎ መልስ ሰጥቷልና ሙሐመድ የሚለው ስያሜያቸው ነው። طيب ይሄ ትርጉሙ ነብዩ ሰለላሁ ዐለይሂ ወሰለም ላይ ይንጸባረቃል። ተመስጋኝ ሆነዋል። ስማቸውና እሳቸው ተስማምቶ ማሽ አድርገው ነው የሚሄዱት። الاسم طابق المسمى والمسمى طابق الاسم። ሌላው ሰው ግን ሙሐመድ ሆኖ ሲያበቃ ተግባሩ ሙዘመም ሊሆን ይችላል። ተግባሩና ስሙ ላይ ይገጣጠም ይችላል። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ግን ሁላቸውም የተስማሙ ናቸው ማለት ነው። طيب ወአሊሂ በቤተሰቦቻቸውም ላይ ይውረድ ማለት ነው። አሉ ነብዩ ሰለላሁ ዐለይሂ ወሰለም እነማን ናቸው? የመለክተኛው ቤተሰብ እነማን ናቸው የሚለው ላይ ብዙ እይታዎች ሲሰነዘሩ እናያለን። ልናውቀው የሚገባው ነገር ግን አል የሚለው ቃል ወይም ቤተሰብ ብለን በምንተረጉበት ጊዜ ዱዓ ቦታ ላይና ዘካ ቦታ ላይ የተለያየ ሚኒንግ ወይም ትርጉም እንዳለው መገንዘቡ ይጠቅማል። ዘካ ላይ ያለው እይታ ሌላ ነው። ዱዓ ላይ ያለው እይታ ሌላ ነው። አሁን እዚህ ቦታ ዱዓ ነው። ሰለላሁ ዐላ ሰይድና ሙሐመድ ወአሊሂ በቤተሰቦቻቸው በተከታያቸውም ላይ ይውረድ ነው። ዱዓ እያደረግን ነው ያለነው። ፊ መቃሚ ዱዓ ያለው ትርጉሙ አንደኛ ኩሉ ሙእሚኒን ተቂይ የሆነ ሙእሚን ሁሉ ነው ያሉ ሰዎች አሉ። ሊኸበሪን ضعيف የሆነ ዘገባ አለ ብለው የሚያቀርቡት እንደመረጃ አላቸው። አሊ ኩሉ ሙእሚን ተቂይ የሚል እና ይሄ ከፊሎቹ ይህንን በመነሻ በመጠቀም የነብዩ ሰለላሁ ዐለይሂ ወሰለም አሎች ብሎ ማለት ኩሉ ሙእሚን ተቂይ ብለው የተረጉሙ ሰዎች አሉ ፊ መቃሚ ዱዓ። ይሄ አንዱ ነው። ሁለተኛው አቃሪቡሁል ሙእሚኑን የነብዩ ሰለላሁ ዐለይሂ ወሰለም ቅርብ ቤተሰቦቻቸው ቤተሰብ የዘር ቤተሰብ እነ ፋጡማ እነ ሐሰን እነ ሁሴን ሌሎችም ቤተሰቦች እነዚህ ናቸው አል የሚባሉት ብለው የተረጎሙ ሰዎች አሉ። ፊ መቃሚ ዱዓ ነው የምናወራው። طيب ይሄ ሁለተኛው ቀውል ነው። ሶስተኛው ቀውል ደግሞ አል ብሎ ማለት የነብዩ ሰለላሁ ዐለይሂ ወሰለም ተከታይ በሙሉ መልእክተኛውን ያመጡትን ህግ ያመጡትን ዲን ደስተኛ ሆኖ አምኖበት የሚከተል ሁሉ ኢላ የውሚል ቂያማ ይሄ አል ይባላል ፊ መቃሚ ዱዓ። ለዚህም ነው ወአሊሂ ማለት በተከታዮቻቸው የሚል ትርጉም እየሰጠ ነው። የሳቸው ተከታይ ቤተሰብ ብቻም ሳይሆን በሳቸው ህግ በሳቸው መንገድ የሄደ ሁሉ ተብሎ ተተርጉሟል። ይህ ሶስተኛው ነው። አራተኛው ቀውል እንዳገባቡ የተለያየ ትርጉም ነው ያለው። እንዳገባቡ የተለያየ ምን ማለት ነው? اللهم صل على محمد وآل محمد ካልኩኝ እሳቸውን የተከተለ ሁሉ ማለት ነው ትርጉም። اللهم صل على محمد وصحبه وآله ካልኩኝ وآله የሚለው ተከታዮች ነው የምንለው ግን ከሷሃቦች ውጭ፣ ምክንያቱም ሷሃቦች እዚህ ጋር ስለመጡ اللهم صل على محمد وعلى آله وعلى أهل بيته أو آل البيت وصحبه ካልኩ ደግሞ አል የሚለውን አሁን ከቤተሰቦቻቸውና ከሷሃቦቹ ውጭ ያለ ትርጉም ነው የሚሰጠው። ለምን ከተባለ እነሱማ ስለመጡ ራሳቸውን ችለው ማለት ነው። ስለዚህ አል የሚለው የተለያዩ ትርጉሞች ተሰንዝሮበታል። መጨረሻ ላይ ያልኩት ትርጉም هو الراجح ትክክለኛ ብለው የሚወስዱት መጨረሻ ላይ ያነሳውት ነው። ምንድነው? እንዳገባቡ ታይቶ የሚተረጎም ቃል ነው። አል የሚለው ለሙሉ አትባዕ ኢጥላቅ ለመደረግ ወይም እንደሚጠቀሙት ለመሆኑ በቁርአን ላይ አለ። ويوم القيامة أدخلوا آل فرعون أشد العذاب آل فرعون ማለት እዚህ ቦታ የፊርዓውን ቤተሰቦቹን ዘሮቹን ልጆቹን አጎቶቹ ማለት አይደለም።
የሱ ተከታይ በሙሉ ነው የታሰበበት ስለዚህ ዓለም የሚለው የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ብለን ስንተረጉም ትክክለኛ ትርጉም ነው ቤተሰብ ብቻ የሚል ትርጉም አይደለም ለማለት ነው طيب እነዚህ አራቶች ናቸው ከዚህ ውጭ ሺዓ በመባል የሚታወቁ ግሩፖች አሉ የነብዩ ሰለላሁ ዐለይሂ ወሰለም አሎች ብሎ ማለት ምንድነው የሚሉት እነሱ አህለል ቤት ብቻ ቤተሰብ ሙሉም አይደለም የሰቸው ተከታይ ሙሉ አይደለም በፋጡማ በኩል የመጡ ሐሰን ሁሰይን በእነሱ ዘር ሐረግ የወረደው ብቻ ብለው የገደቡት ተፍሲር አለ ይሄ ትክክል አይደለም ሚስቶቻቸው አይገቡም በእነሱና አይሻ አይገቡም ከአይሻ ጋር የነበሩ ባለቤቶቻቸው አይገቡም እነሱን እንደውም ሌላ እምነት ነው ያላቸውና ሺዓዎች ይሄ ትክክለኛ ትርጉም አለ መሆኑ መረዳት በጣም ጠቃሚ ነው በያስባለሁ ኢንሻአላህ ዓለም በተመለከተ በሚቀጥለው ድርሳችን ምን መለስበት ነው የሚሆነው وإلى لقاء آخر فالسلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه